ልጁ እንግዲህ ሰኒን አስገድዶ ይኸው አብሯት እንደዚህ እራሷን ካሳታት በኋላ ፎቶ ቪዲዮ ቀርጾ እንግዲህ ለጆከር አሳየው። ጆከር ይሄንን ነገር ማመን አቃተው። እንዴት እገልሃለሁ እመነኝ እያለ ቢልም ነገር ግን ምንም ማድረግ ባለመቻሉ በጣም ያሳዝናል። ሶሲም ደግሞ የጽናትን ጉድ ልታወጣ ተዘጋጀች። ጽናት ሌላ ሰው እንደምታፈቅርና እንደምትወድ ደረሰበት። ከዛ በኋላ ሶሲ በስልክ ተደብቃ እየቀዳቻት ነበረ፣ ሪከርድ እያደረገቻት። ቤኪ የሚባል ሰው እንግዲህ ከየት እንደመጣ ባላውቅም እሱን እያወራች ነበረ። ከዛም ጠፍተሃል፣ ጠፍተሻል፣ አደክ አላደክ እየተባባሉ ከዛም እሷ ይህንን ነገር በር ስር ተለጥፋ እያዳመጠች ነበረ። ኪራ አንቺ እዚህ ቤት ምን ልትሰሪ መጣሽ ቢላትም የመጣሁበት ምክንያትማ ልብሴን ልወስድ ነው። ውጪ መቆመሽ እኮ ያቀብሉሽ ነበር። ይሄን ግን አቀልጣላችሁ ማለት ነው? አዎ አሁን ከአንቺ ጋር ቆሜ የማወራበት ጊዜ የለኝም። ይኸውልህ ስለ ጽናት የማወራ ነገር አለ። ስለ ጽናት ምን ካላመንከኝ ላሳየ እችላለሁ ብላ ስልኳን ስታነሳ ከአንቺ ምንም ነገር የማየው ነገር የለም፣ ዞር በይልኝ ካጠገቤ አላት። ለምንድን ነው እኔን ማታምኑኝ? አንድ ቀን ግን አምናሃለሁ። ታምነኝ ይሆናል ወደ ሳይሆን በግዴ፣ ግን አሁን ተው ችግር የለውም ብላ ተናዳ ጥላው ሄደች። ከዛም ኪራ እንግዲህ ወደ ቤት ገባ። ጽናት ተብዬዋም እንግዲህ አልጋ ላይ ቁጭ ብላ ለኔ ጊዜ የለህም፣ በፍጹም ለኔ ጊዜ አትሰጠኝም እያለች እንግዲህ ጓለችበት። እንዴ ጽናት ተረጋጊ እንጂ ምን እየሆንሽ ነው? ጭራሽ እኮ የሌለብሽን ጸባይ ነው እያሳየሽኝ ያለው። ኧረ ነው እንዴ እያለች ኧረ ተረጋጊ፣ በመጀመሪያ ደረጃ ተረጋጊ። ምን ሆነሻል? ሲቀጥል ደግሞ ምን ሆነሽ ነው እንደዚህ የምትሆኘው? አላት ልጁ በጣም ተናዶ። ከዛ በኋላ በቃ አሁን መረጋጋት እፈልጋለሁ ብላ ጥላው እንዴ ናትና ኪራ እች ልጅማ ጤነኛ አይደለችም ብሎ በጣም ተናደደና ሀና ጋር ስልክ ደውሎ ነገ ላገኘሽ እፈልጋለሁ ቢሮ እንድትመጪ አላት። እንግዲህ ሀናን ወደ ስራ በንዴት ሊመልሳት ነው ማለት ነው ኪራ። ጽናት በጣም ተንቀባራለች። ምክንያቱም እች ልጅ ደግሞ ከስራ መባረር የለባትም፣ ስራዋን መስራት አለባት። ምንም ጥፋቷን ሀምና ይቅርታ ብላለች። ስለዚህ ኪራ እንግዲህ በጣም ተናደደ። የጽናት አክሽን በጣም እያናደደው ነው። ስለዚህ ከዚህ በኋላ እኔ ይችን ሴትዮ እያባበልኩማ አልኖርም። በጣም ተናዶ እንግዲህ ምርጫውን አሳወቀ ማለት ነው። እንግዲህ ይሄ ልጅም ደግሞ ሰኒን እንግዲህ እሰራልሻለሁ፣ እንደዚሁማ አልለቅሽም፣ እመኝኝ፣ ዋጋ አስከፍልሻለሁ፣ እያንዳንዱን ላደረግሽኝ ነገር ለእያንዳንዱ ነገር ዋጋ ትከፍያለሽ እንጂ እንደዚሁማ አልለቅሽም፣ ወይም ደግሞ ያልኩሽን አድርጊ። አይ እሱን አላደርግም እምትይ ከሆነ ጆከርን አላሳስርም እምትይ ከሆነ ያው እንደፈለግሽ፣ እኔ ግን ካሰብኩት ወደ ኋላ እንደማልል ላሳውቅሽ ነው። ምንድን ነው ያሰብሽው? ያሰብኩትማ ራሴ ያውቀዋለሁ። ስለዚህ አንቺ በእኔ ሀሳብ የማትስማሚ ከሆነ ምንም ልረዳሽ አልችልም። በጣም አዝናለሁ። ጆከርን አሳልፈሽ የምታሳስሪው ከሆነ ኦኬ፣ እንደዛ ያስማማናል። እሱን መቼም አላደርገውም፣ ሲያምር ይቀራል እንጂ መቼም ጆከርን አላሳስረውም አለችው። ከዛ በኋላ እሺ ምርጫው ያንቺ ነው፣ ላስገድድሽ አልፈልግም ብሎ ጥሏት ሄደ። ከዛ በኋላ እንግዲህ ልጁ ይሄ ፎቶውን የቪዲዮ የቀረጻትን እያየ መንገድ ላይ ቆሞ እየሳቀ እንደው በጣም ደስ የሚል ነገር እኮ ነው። አይ አንተ ስማርት የሆነ ጭንቅላት እኮ ነው ያለህ እያለ በራሱ ቆሞ እየሳቀ ነበረ። ከዛ በኋላ እንግዲህ ሰኒዬ ጆከርና ሰኒ ቁጭ ብለው ሲያወሩ እህቱ ደረሰችባቸው፣ እህቷ። ከዛም ምን ነበረ እያወራችሁ የነበረው ስትላት፣ አረ ምንም አላወራንም፣ ቀጥ ብለህ ተናገሪ፣ ሰምቻለሁ። አረ ምንም አልሰማሽም። ጆከር አንተ ተናገር፣ ምንድን ነው እሱ የሰማሁት? ከዛ በኋላ እንግዲህ እነሱ እውነቱን ነገሯት። ልጅቷ ማመን አቃታት። ቆይ እንዴት ማለት እንዴት? እናንተ በምን ምክንያት ነው የተገናኛችሁት? የተገናኘው አጋጣሚ ቢሆንም ምናምን ስትል ሰምቻለሁ። የት ነው አጋጣሚው? ተናገር አለችው። ከዛም ልጁ በጣም ደነገጠ። ከዛም
ተናገሩ እንጂ ምንድን እያልክ ነው? አረ ምንም ተናገር አልኩ። ከባድ ነገር ሳይፈጠር አሁን ነው እንድትነግረኝ ነው የምፈልገው። አለበለዚያ እመነኝ ከባድ ችግር ይፈጠራል እዚህ ቤት አለችው። አረ እባክሽ ተረጋጊ። በመጀመሪያ ደረጃ ምንም እንትን የለም፣ አዲስ ነገር የለም። ስለዚህ እባክሽ አንቺ መረጋጋት አለብሽ። እንዴት ነው የምረጋጋው? ምንም ያረጋጋኝ ነገር አለ? እየሰማኋቸው አይደል እንደ የምታወሩትን አለችው። ከዛ በኋላ አረ እህቴ አንቺ እንዳሰብሽው አይደለም፣ ባክሽን ተረጋጊ። እና እንዴት ላስብ? እንዴት ነበረ ማሰብ የነበረብኝ? እናንተማ ገና ብዙ ነገር ትላላችሁ። ወይኔ እያለች እህትይቱ በጣም ተናደደች። ከዛ በኋላ እንግዲህ ልጁ እችን ሰኒን አደንዝዞ በምንም ይሁን በምን እንደምንም ይዞ እንግዲህ አልጋ ቤት እንድትሄድ ያደረጋት። ከዛም ሰኒዬ ደንዝዛ ስትተኛ እሱ ልክ እሷ ራቁቷን ሆና ከሱ ጋር እንደተኛች አድርጎ ልብሷን ወደ ላይ ስብስብ ባደረገና ብርድ ልብሱን አንገቷን ብቻ አሳይቶ እሱም ቲሸርቱን አውልቆ ከላይ ቪዲዮ ቀረጻት። ከዛ በኋላ ያንን ቪዲዮ ይዞ እንግዲህ እሷን እያስፈራራት ይገኛል። አሁን ለእያንዳንዱ ነገር የማደርግሽ የምልሽን ነገር ሁሉ እሽት ያለሽ፣ ምክንያቱም አንቺ አሁን በእኔ ቁጥጥር ስር ነው ያለሽው። ከኔ ቁጥጥር ስር ደግሞ ውጪ መሆን አትችይም። ያልኩሽን ነገር ሁሉ እሺ ነው የምትይው አላት። እንደዛማ አላደርግም። ለምንድን ነው እንደዛማ አደርገው? አልበዛም እንዴ? ቆይ አንተ ማነህና ነው ይሄን ያክል እኔን የምትጫነኝ? ማንነቴንማ አውቀሻለሁ እኮ ምን ጥያቄ ያለው ብለሽ ነው? ስለዚህ አሁን አርፈሽ የምትቀመጪ ከሆነ ተቀመጪ፣ የምልሽንም ነገር እሺ በይ። እሺ አልልም። ስለዚህ ከዚህ በኋላ እና ምን ላደርግ ታዲያ? ቆይ አንተ ሰውዬ ምንድን ነው የምትፈልገው ከቤታችን? የቤታችን ውስጥ ምንድን ነው የምትሰራው? የምሰራውንማ ነግሬሻለሁ እኮ የመጣሁበትንም ነግሬሻለሁ። ስለዚህ አምነሽ የምትቀበይ ከሆነ ተቀበይ፣ አለበለዚያ አሁንም እንዳልኩሽ ከባድ ችግር ይፈጠራል። ከዚህ በኋላ ተፈጠረም አልተፈጠረም እኔ ምፈራህ እንዳይመስልህ። የምር አልፈራህም። ተስፋ ቆርጫለሁ። ከዚህ በኋላ ደክሞኛል። ስለዚህ የፈለከውን ነገር ማድረግ ይቆጭሻል አላት። ከዛ በኋላ አይቆጨኝም፣ የምሬን ነው አይቆጨኝም። ከዛም ለሰኒ ቪዲዮን ሲያሳያት ሰናይት በጣም ደነገጠች። አንተ ምን አይነት ጨካኝና አረመኔ ሰው ብትሆን ነው እንደዚህ ያደረከው? ቆይ ለምን? ምን ነው ይሄን ያክል? ምንድን ነው ያደረግኩ? ምንስ ነው የበደልኩ? አለችው። ከዛ የበደልሽኝንማ አንቺ ራስሽ እኮ ታውቂዋለሽ። ምንም እነግርሽ ነገር አለ። ስለዚህ አንቺና ጆከር ያደረጋችሁትን ነገር ረሳሽው እንዴ? አላስታውስም። ምንድን ያደረግነው? እውነት በይ እስኪ። ጓደኛዬን የገደላችሁት እናንተ አይደላችሁም እንዴ? አንቺና ጆከር እያንዳንዱ ስታደርጉት የነበረው ቪዲዮ እጄ ላይ አለ። ያን ነገር ደግሞ መዋሸትም ሆነ መካድ አይቻልም። እሺ ለእያንዳንዱ ነገር ዋጋ ትከፍያለሽ። አይ እንደዛ አላደርግም የምትይ ከሆነ ምርጫው ያንቺ ነው። እመኑኝ ከባድ ችግር ነው የሚፈጠርባችሁ ሁለታችሁም ላይ። እንደዚሁ በቀላሉ የምለቃችሁ እንዳይመስላችሁ አላት። እባክህን እንዳሰብከው አይደለም፣ ግን ደግሞ እሱም ያለ ኃጢአቴ አስሮ አግቶ ሲያሰቃየኝ ነው የኖረው። እባክህን እኔንም ልትረዳኝ ሞክር እንጂ አለችው። ከዛ በኋላ እሱ ከአንቺ ምንም የሚፈልግ ነገር የለውም እኮ አንቺ ነሽ ልጁን ወደ እልህ የከተትሽው እንጂ ከአንቺ ምንም ነገር አይፈልግም እሱ አላት። አይ በምን አወቅ አንተ እንደዛ እንደሆነ? አውቃለሁ፣ ወንድሜን ጠንቅቄ ስለማውቀው ነው። ለማንኛውም የመጣብሽ ነገር እንግዲህ ከባድ ስለሆነ ታገሽና ቻዩ፣ እኔ ምንም ልረዳሽ አልችልም። ከዛም ልጅቱ ደነገጠችና እባክህ እንደዛማ አታድርግ እንጂ መብብላ እሱን መለመን ጀመረች፣ ሰንዬ ማለት ነው። በመጨረሻም እጄ ላይ በመውደቅሽ ሰናይት በጣም ደስ ብሎኛል። አየሽ እንደ ጉልበተኛም እንደ ኃይለኛም ሲያደርግሽ፣ በመጨረሻም ግን እጄ ላይ ነሽ። አሁን እንደፈለገ ነው ማሽከረክርሽ። ግን ስታየኝ ሞኝ ይመስልሻለሁ? የዛን ቀን ዳቦ ላይ ነስንሰሽ ለእኔ ልሰጪኝ ነበር አይደለም? አረ አይደለም ዝበይ ብሎ እንግዲህ ሰናይት ላይ ሲጮህባት ሰንዬ ደነገጠች። እንግዲህ ሰንዬ አሁን የሚረዳት ሰው የለም። ከባድ ችግር ውስጥ ነው ያለችው።
እውነት ለመናገር አሳዝናኛለች ሰኒ ማለት ነው። በጣም ጭንቀት ውስጥ ነው ያለችው። አንድም ሰው የሚረዳት የለ፣ እህቷ እንኳን የምታውቀው ጉዳይ የለም ስለዚህ ነገር ማለት ነው። ብቻዋን እየተጨነቀች ነው ከጆከር ጋራ። ጆከርም ደግሞ እንዴት ነው የምቀጥለው እንደዚህ ሆነን? ቆይ እንዴት ማለት ይሄ ልጅ እንዴት ነው ከህይወታችን ውስጥ መውጣት የሚችለው እያለ ማለት ነው። በጣም እየተጨነቀ ነው ጆከር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ጆከርና ያ ሰውየው ትናንትና ሰኒዬን እንግዲህ አደንዝዞ ወስዶ አግቶ አብራው እንድትተኛ አደረጋት። አደንዝዞ መቼም ብትነቃ እርግጠኛ ነኝ እንኳን አይደለም ከሱ ጋር ልትተኛ ይቅርና አንድ ቦታ ላይ እንኳ አትቆምም። ነገር ግን ራሷን እንዳታውቅ አድርጎ ወስዶ አብሯት አልጋ ላይ ቪዲዮ ቀርጿት በቪዲዮ እያስፈራራት ይገኛል። ሰኒዬም ደግሞ ይሄንን ነገር ስታይ በጣም ደነገጠች። ማለትም ራሷን እንኳን እኔ ነኝ እኔ አይደለሁም ብላ ማመን አቃታት። እንዴት እንደዚህ ያደርጋል? ቆይ ለምን ምን አድርጌው ነው እያለች በጣም ግራ ተጋባች ሰኒዬ። ከዛ በኋላ ሰኒዬ አደንግጫ እንጂ ምን አይተሽ ነው ግን